ዓለምን በአንድ እስትንፋሷን ሊዘጋ የሚችለውና አደገኛው የኒውክሌር መሳሪያ ዛሬ የሰው ልጅን ዕጣ ፈንታ በጭንቀት ላይ ጥሎታል። አሁን የምንኖርባት ምድር ላይ ሰላም የነገሰ ቢመስልም የጦርነት ጉምጉምታዎችና የኒውክሌር ነፋሶች እየነፈሱ ነው ከእግራችን ስርና ከጥልቁ ውቅያኖስ ውስጥ። ግን ዓለም ሺህ ጊዜ ሊያጠፉ የሚችሉ የጥፋት ጭራቆች ተኝተዋል። ግሎብኮም ባደረገው እጅግ ጥልቅና አነጋጋሪ ጥናት መሠረት እነዚህ የኒውክሌር ጦር መሳሪያዎች ለአንዳንድ አገራት መከላከያ ብቻ አይደሉም፣ ለአሜሪካ ኢምፔሪያሊዝም መስፋፋትና ለምዕራባውያን ጫና ብቸኛውና የመጨረሻው መከላከያ ተደርገው ይወሰዳሉ። ይህንን ስንል ግን ዝም ብለን አይደለም። አንድ አገር የኒውክሌር ባለቤት ከሆነች ክብሯ፣ ዝናዋና የማይደፈር ሉዓላዊነቷ የተረጋገጠ ይመስላቸዋል። ዛሬ የምንነግራችሁ ታሪክ ስለ ቁጥሮች ብቻ አይደለም፣ ስለ ምስጢራዊ ኮዶች፣ ስለ ሳምሶን አማራጭና ስለ ሞት እጅ ስርዓት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ የቤተሰባችን አካል ይሁኑ። ወደ ይፋዊ ዝርዝር ከመግባታችን በፊት ግን ዓለም በታላቅ ስጋት የምትመለከታቸውንና አላቸው ተብለው የሚጠረጠሩትን አገራት ምስጢር እንፈትሽ። ኢራን የመጀመሪያዋ ተጠርጣሪ ናት። በናታንዝ እና በፎርዶ በረሃዎች ስር በመቶዎች የሚቆጠሩ ሜትሮች ጥልቀት ባላቸው ዋሻዎች ውስጥ ኢራን ዩራኒየም በማበልጸግ ላይ ትገኛለች። ምንም እንኳ ለሰላማዊ ኃይል ነው ብትልም እስራኤልና አሜሪካ ግን ኢራን የኒውክሌር ቦምብ ደጃፍ ላይ ናት ብለው ይጮሃሉ። ኢራን ይህንን ኃይል ከጨበጠች የመካከለኛው ምስራቅ የኃይል ሚዛን ለዘላለም ይቀየራል። ሌላዋ ተጠርጣሪ ሳውዲ አረቢያ ናት። ኢራን ካላት እኛም ይኖረናል በሚል ግልጽ ማስጠንቀቂያ ሳውዲ በሚስጥር ከፓኪስታን ጋር የቴክኖሎጂ ስምምነት እንዳላት ይገመታል። ብራዚልም ብትሆን በአንድ ወቅት የኒውክሌር ፍላጎት ነበራት። ዛሬም ቢሆን ቴክኖሎጂውን በቀናት ውስጥ ወደ መሳሪያነት የመለወጥ አቅም አላት። ነገር ግን ትልቁ ድንጋጤ ያለው በአሁኑ ሰዓት የታጠቁት 9 አገራት ጋር ነው። አሁን ዝቅተኛውን የጦር መሳሪያ ክምችት ከያዘችውና እጅግ ምስጢራዊ ከሆነችው አገር ጀምረን ወደ ዓለማችን ግዙፍ የጥፋት ማከማቻዎች እንጓዛለን። በደንብ ስሙኝ፣ ምክንያቱም እያንዳንዱ ቁጥር በሚሊዮን የሚቆጠሩ ሰዎችን ሕይወት የመቅጠፍ አቅም አለው። በ9ኛ ደረጃ የምናገኛት ሰሜን ኮሪያ ናት። ሰሜን ኮሪያ በግምት 50 የሚሆኑ የኒውክሌር አረሮች እንዳሏት ይታመናል። ይቺ አገር ከረሃብ ይልቅ ቦምብ ይሻለኛል በሚል መርህ ሕዝቧ እየተራበ በሚሊዮን ዶላር ለኒውክሌር ፕሮግራሟ ታፈሳለች። ለኪም ጆን ኡን እነዚህ 50 አረሮች ከ100 ሚሊዮን ወታደሮች በላይ ዋጋ አላቸው። አሜሪካን በቀጥታ ሊመቱ የሚችሉ ሃዋሶንግ የተሰኙ ሚሳኤሎችን አዘጋጅተዋል። በፒዮንግያንግ ተራሮች ስር የሚደረጉ የከርሰ ምድር ሙከራዎች ጎረቤት ሀገራትን ብቻ ሳይሆን መላው ዓለምን ያናውጣሉ። ለሰሜን ኮሪያ ይህ መሳሪያ ከአሜሪካ የአገዛዝ ለውጥ ራሷን የምትከላከልበት ብቸኛው ጋሻ ነው። በ8ኛ ደረጃ የምናገኘውና ዓለምን በውጥረት ውስጥ የያዘችው እስራኤል ናት። እስራኤል እስካሁን አለኝ ብላ አታውቅም፣ ግን ደግሞ የለኝም ብላ አትደክምም። ይህ ስትራቴጂካዊ ብዥታ ይባላል። ይሁን እንጂ በዲሞና በረሃ ስር በሚገኘው ምስጢራዊ የኒውክሌር ማዕከል ውስጥ ቢያንስ 90 የሚሆኑ የኒውክሌር አረሮች እንዳሏት የዓለም የደህንነት ተቋማት በሙሉ ድምፅ ይስማማሉ። እስራኤል ህልውናው አደጋ ላይ ከወደቀ የሳምሶን አማራጭ ሳምሶን ኦፕሽን የሚባል አስፈሪ ስልት አላት። ይህም ማለት እስራኤል ልጠፋ ካለች ጠላቶቿንም አረብ ሀገራትን አብራ ይዛ የመጥፋት የመጨረሻው የኒውክሌር እርምጃ ነው። በ7ኛ ደረጃ ህንድ ትገኛለች። 170 የሚሆኑ የኒውክሌር አረሮች ባለቤት ናት። የህንድ የኒውክሌር ጉዞ የጀመረው በ1974 ፈገግታው ቡድሃ በሚል የምስጢር ስም ነበር። ህንድ እነዚህን መሳሪያዎች የያዘችው በዋናነት ለሁለት ጎረቤቶቿ ለቻይናና ለፓኪስታን መልስ ለመስጠት ነው። ህንድ ቅድሚያ አልተኩስም የምትል ቢሆንም የሷ አግኒ የተሰኙ ሚሳኤሎች ግን እስከ ቻይና ግዛት ጥልቅ ድረስ የመድረስ አቅም አላቸው። ህንድ በኒውክሌር ቴክኖሎጂዋ ራሷን የቻለችና በማንም የማትመካ ሀገር ሆናለች። በ6ኛ ደረጃ ላይ ደግሞ የህንድ የዘላለም ባላንጣ የሆነችው ፓኪስታን ትገኛለች። 180 የኒውክሌር አረሮች አሏት። እኛ የኒውክሌር መሳሪያ ባይኖረን ኖሮ ህንድ ከካርታ ላይ ታጠፋን ነበር የሚል ጽኑ እምነት አላቸው። የፓኪስታን የኒውክሌር ቴክኖሎጂ የእስልምና ቦምብ ተብሎ የሚጠራ ሲሆን አገሪቱ በኢኮኖሚ ብትዳከምም ለኒውክሌር መሳሪያዎቿ ግን
ምንም አይነት ገንዘብ አትቆጥብም። በህንድና በፓኪስታን መካከል ያለው የካሽሚር ግጭት በማንኛውም ሰዓት ወደ ኒኩሌር ጦርነት ሊቀየር ይችላል የሚለው ስጋት የዓለም መሪዎችን እንቅልፍ ይነሳል። በአምስተኛ ደረጃ ላይ የምናገኛት ዩናይትድ ኪንግደም ናት። 225 የኒኩሌር አረሮች አሏት። የብሪታንያ የኒኩሌር ኃይል ሙሉ በሙሉ ማለት ይቻላል በባህር ስር የተደበቀ ነው። ቫንጋርድ የተሰኙ ሀገራት ግዙፍ የኒኩሌር ባህር ሰርጓጅ መርከቦች በጥልቁ ውቅያኖስ ውስጥ ሳይታወቁ ይንቀሳቀሳሉ። በእነዚህ መርከቦች ውስጥ ያለ እያንዳንዱ ካፕቴን የመጨረሻው ዕድል ደብዳቤ ሌተር ኦፍ ላስት ሪዞርት የተሰኘ ምስጢራዊ ሰነድ አለው። የብሪታንያ መንግስት በኒኩሌር ጥቃት ቢወድም እንኳ እነዚህ መርከቦች አጸፋዊ እርምጃ እንዲወስዱ በደብዳቤው ታዘዋል። ይህ ማለት ብሪታንያ ብትጠፋ እንኳ ጠላቷን ደምስሳ ነው የምትሞተው። በአራተኛ ደረጃ ላይ ፈረንሳይ ትገኛለች። 290 የኒኩሌር አረሮች አሏት። ፈረንሳይ የራሷን የኒኩሌር ኃይል ፎርሲዲ ፍሬፕ ትለዋለች። አሜሪካን ሳትጠብቅ ራሷን ለመከላከል እንደምትችል ለዓለም ለማሳየት የኒኩሌር አቅሟን ገንብታለች። ፈረንሳይ የመጨረሻ ማስጠንቀቂያ ፋይናል ዋርኒንግ የሚል አስደንጋጭ ፖሊሲ አላት። ይህ ማለት ጠላት ከፍተኛ ጥቃት ሊሰነዝርብኝ ነው ብላ ካሰበች ጦርነት ሳይጀመር ታክቲካል የኒኩሌር ቦምብ በመተኮስ ማስጠንቀቂያ ትሰጣለች። በሶስተኛ ደረጃ ላይ አሁን በከፍተኛ ፍጥነት የኒኩሌር አቅሟን እያሳደገች ያለችው ቻይና ትመጣለች። ቻይና በአሁኑ ወቅት 500 ያህል አረሮች እንዳሏት ቢታወቅም በቅርብ ጊዜ ውስጥ ይህ ቁጥር ወደ 1000 ሊጠጋ እንደሚችል የአሜሪካ መከላከያ ሚኒስቴር ይገምታል። ቻይና በምድረ በዳዎቿ ስር በመቶዎች የሚቆጠሩ አዳዲስ የሚሳኤል ማስወንጨፊያ ጉድጓዶች እየቆፈረች መሆኑን የሳተላይት ምስሎች ያሳያሉ። ቻይና የአሜሪካን የበላይነት ለመስበር የኒኩሌር አቅሟን አሳደግ ግዴታ እንደሆነባት ታምናለች። በሁለተኛ ደረጃ ላይ አሜሪካ ትገኛለች። 5277 የኒኩሌር አረሮች አሏት። አሜሪካ በዓለም ላይ የመጀመሪያውን የኒኩሌር ቦምብ የሰራችና በጦርነት ላይ በጃፓን ሂሮሺማና ናጋሳኪ የተጠቀመች ብቸኛ ሀገር ናት። የአሜሪካ የኒኩሌር ኃይል በመሬት ላይ በአየርና በባህር ውስጥ የተሰራጨ ሲሆን በዓለም ዙሪያ የሚገኙ ወዳጆችን ለመጠበቅ እንደ ዋስትና ትጠቀምበታለች። የአሜሪካ ፕሬዝዳንት በሄዱበት ሁሉ የኒኩሌር እግር ኳስ ኒኩሌር ፉትቦል የተባለ ጥቁር ቦርሳ ይከተላቸዋል። በዚያ ቦርሳ ውስጥ ዓለምን የሚያጠፋው የሚስጥር ኮድ ይገኛል። ግሎብኮም እንዳለው ይህ ግዙፍ ኃይል ነው ሌሎች ሀገራትን የራሳቸውን የኒኩሌር መከላከያ እንዲገነቡ ያስገደዳቸው። በመጨረሻ አንደኛ ደረጃ ላይ የምናገኛት ሩሲያ ናት። ሩሲያ 5580 የሚሆኑ የኒኩሌር አረሮችን በመያዝ የዓለም ቁንጮ ናት። ሩሲያ ሳርማት ወይም ሰይጣን 2 የሚባል እጅግ ግዙፍ ሚሳኤል አላት። ይህ አንድ ሚሳኤል ብቻ እንደ ፈረንሳይ ያለች ሀገርን ከካርታ ላይ ሊያጠፋ ይችላል ተብሎ ይታመናል። ሩሲያ ዴድ ሃንድ የሞተ እጅ የተባለ አውቶማቲክ ስርዓት እንዳላት ይነገራል። ይህ ማለት ሁሉም የሩሲያ መሪዎች ቢገደሉ እንኳ ኮምፒውተሩ በራሱ የሩሲያን የኒኩሌር መሳሪያዎች ወደ ጠላት ሀገር እንዲተኩስ የሚያደርግበት አስፈሪ ስርዓት ነው። እነዚህ 9 ሀገራት የያዙትን የኒኩሌር መሳሪያ በአጠቃላይ ሲደመር ዓለማትን ብዙ ጊዜ ለማጥፋት የሚበቃ ነው። ግሎብኮም እንዳለው እነዚህ መሳሪያዎች ለአሜሪካ ኢምፔሪያሊዝም መከላከያ ናቸው ቢባልም በሌላ በኩል ደግሞ የሰው ልጅ ህልውና አደጋ ላይ የሚጥሉ መሆናቸው የማይካድ እውነት ነው። የኒኩሌር ጦርነት ከተቀሰቀሰ አሸናፊ የለም፣ ሁሉም ተሸናፊ ነው። ምክንያቱም የኒኩሌር ክረምት በሚባለው ክስተት ምክንያት ፀሐይ ትጋረዳለች፣ ግብርና ይቆማል፣ በቢሊዮን የሚቆጠሩ ሰዎች በረሃብና በበሽታ ያልቃሉ። አሁን ወደ ዋናው ጥያቄ እንመለስ። እነዚህ መሳሪያዎች በሚስጥር የት ነው የተቀመጡት? የአሜሪካ ፕሬዝዳንት የሚይዙት ያ ጥቁር ቦርሳ ውስጥ ምን አለ? ሩሲያ የሰይጣን ሚሳኤል የምትለው መሳሪያ ምን ያህል ርቀት ይጓዛል? ጦርነትስ ቢነሳ መትረፍ የሚቻልባቸው የዓለማችን ክፍሎች የትኞቹ ናቸው? እስቲ በጥልቀት እንመርምር። የኒኩሌር መሳሪያ በ3 መንገድ ሊተኮስ ይችላል። ይህ የኒኩሌር ትራያድ ይባላል። የመጀመሪያው በመሬት ላይ ባሉ ጉድጓዶች ስሎስ ውስጥ ነው። እነዚህ ጉድጓዶች የኒኩሌር ጥቃትን መቋቋም በሚችሉ ኮንክሪት የተሰሩ ናቸው። ሁለተኛው በአየር ላይ በሚበሩ ቦምብ ጣይ አውሮፕላኖች ነው። እነዚህ አውሮፕላኖች ለቀናት በአየር ላይ ሳያርፉ የመብረርና በማንኛውም ሰዓት ትዕዛዝ ሲደርሳቸው ቦምብ የመጣል አቅም አላቸው። ሶስተኛውና እጅግ አስፈሪው ደግሞ በባህር ስር ባሉ ሰርጓጅ መርከቦች ነው። እነዚህ መርከቦች በውቅያኖስ ጥልቅ ውስጥ ስለሚደበቁ ጠላት የት እንዳሉ ሊያውቅ አይችልም። አንድ የኒኩሌር ቦምብ ሲፈነዳ የሚፈጠረው ክስተት ከሰው አእምሮ በላይ ነው። በመጀመሪያ ሰከንድ ውስጥ ከፀሐይ ወለል በበለጠ
የሚሞቅ የብርሃን ኳስ ይፈጠራል። በዚህ ብርሃን ውስጥ ያሉ ማንኛውንም ነገር ወዲያውኑ ወደ ገነት ይቀይራል። ከዚያም ሾክዌቭ የተባለ ከፍተኛ ግፊት ያለው ንፋስ ይከተላል። ይህ ንፋስ ሕንፃዎችን እንደ ወረቀት ይበታትናቸዋል። በመጨረሻም ገዳዩ የጨረር ራዲዬሽን መጠን አካባቢውን ለብዙ ዓመታት ሰው እንዳይኖርበት ያደርገዋል። ቸርኖቤልና ሂሮሺማን ያስታውሱ። ያ ግን የዛሬዎቹ ዘመናዊ ቦምቦች ሺኛ እጅ ብቻ ነው። የአሜሪካ የኒውክሌር እግር ኳስ ቦርሳ ውስጥ ያለው ኮድ ቢስኪት ይባላል። ፕሬዝዳንቱ ይህን ኮድ ተጠቅሞ ትዕዛዝ ቢሰጡ በደቂቃዎች ውስጥ በሚሳኤል ጉድጓዶች ውስጥ ያሉ ወታደሮች ቁልፎችን ያዞራሉ። ከዚያ በኋላ መመለስ የለም። በሩሲያ በኩል ደግሞ ቼጌት የተባለ ተመሳሳይ ቦርሳ አለ። ፑቲን ይህን ቦርሳ ሁልጊዜ አጠገባቸው ያደርጉታል። ዓለም ዛሬ ያለችው በሁለት ቢላዋ ላይ ነው። በአንድ በኩል አገራት ራሳቸውን ለመከላከል ሲሉ የኒውክሌር ባለቤት ይሆናሉ። በሌላ በኩል ደግሞ የእነዚህ መሳሪያዎች መብዛት ዓለምን ወደ ጥፋት እየገፋት ነው። ግሎብኮም እንዳሰመረበት የአሜሪካ ወታደራዊ የበላይነት በጨመረ ቁጥር ሌሎች አገራትም ራሳቸውን ለመዳን ወደዚህ አስፈሪ መሳሪያ መሮጣቸው አይቀርም። አሁን ወደ ዋናው ወደሚያስፈራው ቴክኖሎጂ ጥልቀት እንውረድ። እነዚህ 9 አገራት የያዙት ኃይል በ3 አቅጣጫ የተከፈለ ነው። ይህም የኒውክሌር ትሪያድ ይባላል። ይህ ማለት ጥቃት ቢሰነዘርባቸው እንኳ አጸፋውን ለመመለስ በመሬት ስር፣ በሰማይ ላይና በባህር ጥልቀት ውስጥ ዝግጁ ናቸው ማለት ነው። ይህም የባህር ስር መንፈሶችና የመጨረሻው ትዕዛዝ በጣም አስፈሪ የኒውክሌር መከላከያ ዘዴ በባህር ሰርጎጅ መርከቦች ላይ የተጫነ ነው። ለምሳሌ የብሪታንያ ቫንጋርድ ወይም የአሜሪካ ኦሃዮ ክፍል መርከቦችን እንውሰድ። እነዚህ መርከቦች በውቅያኖስ ውስጥ ለወራት ሳይታዩ የመደበቅ አቅም አላቸው። በአንድ መርከብ ላይ ብቻ የሚጫነው የኒውክሌር አረር በመቶዎች የሚቆጠሩ ከተማዎችን የማውደም አቅም አለው። እዚህ ጋር ነው አንድ የሚገርም ሚስጥር ያለው። በብሪታንያ የባህር ሰርጓጅ መርከቦች ውስጥ የመጨረሻው ዕድል ደብዳቤ ሌተር ኦፍ ላስት ሪዞርት የሚባል ሚስጥር አለ። አገሪቱ በድንገት ብትጠፋና የፖለቲካ መሪዎች ቢገደሉ በመርከቧ ውስጥ ያለው ካፕቴን ጠቅላይ ሚኒስትሩ አስቀድመው በእጃቸው የጻፉትን ደብዳቤ እንዲከፍት ይደረጋል። ደብዳቤው 4 አማራጮች ሊይዝ ይችላል። አንደኛ፣ ጠላትን በኒውክሌር ደምስስ። ሁለተኛ፣ አጸፋዊ እርምጃ አትውሰድ። ሶስተኛ፣ መርከቧን ወደ አውስትራሊያ ወይም ወደ ካናዳ ወስደህ እጅ ስጥ። አራተኛ፣ የራስን ውሳኔ ተጠቀም። ይህ ማለት ዓለም ከጠፋች በኋላም ቢሆን ከውቅያኖስ ስር የሚወጣው እሳት የመጨረሻው ጥፋት ያረጋግጣል ማለት ነው። የሩሲያ የሞት እጅን ደግሞ ስናይ ግሎብኮም በጥናቱ እንዳመለከተው ሩሲያ ለአሜሪካ ኢምፔሪያሊዝም የሰጠችው ትልቁ መልስ ፔሪሜትር ወይም ደግሞ የሞት እጅ የተባለው ስርዓት ነው። ይህ ስርዓት ከሰው ቁጥጥር ውጭ በራሱ የሚሰራ ኮምፒውተራይዝድ መዋቅር ነው። ሩሲያ ላይ የኒውክሌር ጥቃት ቢሰነዘርና መላው የክሬምሊን አመራር ቢገደል ስርዓቱ በራሱ መሬት ላይ ያለውን የጨረር መጠን ሙቀትና ግፊት ይለካል። ጥቃት መድረሱን ካረጋገጠ በኋላ ምንም አይነት የሰው ትዕዛዝ ሳይጠብቅ በሩሲያ ሰፊ ግዛት ውስጥ ያሉትን በሺዎች የሚቆጠሩ ሚሳይሎችን ወደ ቀድሞ ወደ ተወሰኑ የጠላት ኢላማዎች በተለይም ወደ አሜሪካና አውሮፓ ይተኩሳል። ይህ ማለት ሩሲያን ማጥፋት ዓለምን አብሮ ማጥፋት ነው የሚል መልእክት አለው። ሌላው የአሜሪካ ፕሬዝዳንት በሄዱበት ሁሉ የሚከተላቸው ያ ጥቁር ቦርሳ ኒውክሌር ፉትቦል ውስጥ ቦምብ የለም። በውስጡ ያለው ጥቁር መጽሐፍ ነው እና የጥቃት አማራጮች ዝርዝር። ፕሬዝዳንቱ ጥቃት ለማዘዝ ሲወስኑ ቢስኩት የሚባለውን ዲጂታል ኮድ ይጠቀማሉ። ይህ ኮድ ለፔንታጎን ወታደራዊ ማዕከል ሲደርስ ትዕዛዙን እውነተኛ መሆኑ ተረጋግጦ ሚሳኤሎች ይለቀቃሉ። ይህ ሂደት የሚፈጀው ጥቂት ደቂቃዎችን ብቻ ነው። አንድ የኒውክሌር ቦምብ ሲፈነዳ ምን ይከሰታል? ይህንን በዝርዝር ማወቅ ለምን አገራት እንደሚፈሩት ያስረዳል። ፍንዳታው በሚከሰትበት ቅጽበት አንደኛ የብርሃን ኳስ ዘፍላሽ ከፀሐይ በበለጠ የሚሞቅና የሚያበራ ብርሃን ይፈጠራል። በዚህ ብርሃን የተመታ ማንኛውም ሰው ወዲያውኑ አይኑ ይጠፋል፣ ቆዳውም ይቃጠላል። ሁለተኛ የሙቀት ማዕበል በሰከንድ ውስጥ ህንፃዎች፣ መኪናዎችና ሰዎች በቆሙበት ከነበረው ቦታ ላይ ጥላቸው ብቻ በድንጋይ ላይ ተቀርጾ ይገኛል። ሶስተኛ የግፊት ማዕበል ዘብላስት ድምፁን ተከትሎ የሚመጣው አየር ማንኛውም ተራራና ህንፃ እንደ ወረቀት ይበትነዋል። አራተኛ የኒውክሌር ክረምት ነው። ይህ ትልቅ ስጋት ነው። በሺዎች የሚቆጠሩ ቦምቦች ሲፈነዱ ወደ ሰማይ የሚወጣው ጭስና አመድ ፀሐይን ይጋርዳል። ለዓመታት ምድር ጨለማና ቅዝቃዜ ውስጥ ትወድቃለች። ግብርና ይቆማል።
በቢሊዮን የሚቆጠሩ ሰዎች በረሃብ ያልቃሉ። የትኛው ዓለምስ ሊተርፍ ይችላል? ሳይንቲስቶች እንደሚሉት ከሆነ የኒውክሌር ጦርነት ቢነሳ አብዛኛው የሰሜናዊ ዓለም ክፍል አሜሪካ፣ አውሮፓ፣ ሩሲያ፣ ቻይና ይወድማሉ። በአንጻራዊነት ለመትረፍ ዕድል ያላቸው ሀገራት በደቡባዊ ንፍቀ ክበብ የሚገኙት ናቸው። አውስትራሊያ፣ ኒውዚላንድ፣ አርጀንቲናና ደቡብ አፍሪካ ከጥቃቱ ርቀው ለሚገኙና የነፋስ አቅጣጫውን ጨረርን ስለማያመጣባቸው የመትረፍ ዕድል አላቸው። ሆኖም ግን የኒውክሌር ክረምት ከመጣ ማንም በሙሉ ነፃ ሊሆን አይችልም። ዛሬ ያየናቸው እነዚህ 9 ሀገራት ሩሲያ፣ አሜሪካ፣ ቻይና፣ ፈረንሳይ፣ ብሪታንያ፣ ፓኪስታን፣ ህንድ፣ እስራኤልና ሰሜን ኮሪያ የያዙት ኃይል ዓለምን የመጠበቅ ወይስ የማጥፋት ሚና አለው? ግሎብኮም በጥናቱ እንዳሰፈረው እነዚህ መሳሪያዎች ለአንዳንዶቹ ከአሜሪካ ኢምፔሪያሊዝም ጥቃት መከላከያ ሲሆኑ፣ ለሌሎች ደግሞ የኃይል የበላይነት ማሳያ ናቸው። እውነታው ግን ይህ ነው። በኒውክሌር ጦርነት ውስጥ አሸናፊ የለም። የታላቁ ሳይንቲስት አልበርት አንስታይን አባባል እዚህ ጋር ይገጥማል። 3ኛው የዓለም ጦርነት በምን መሳሪያ እንደሚነሳ አላውቅም፣ 4ኛው ግን በዱላና በድንጋይ እንደሚሆን እርግጠኛ ነኝ ብሎ ነበር። ይህ ማለት የኒውክሌር ጦርነት የሰው ልጅ ስልጣኔ ወደ ድንጋይ ዘመን ይመልሰዋል ማለት ነው። እነዚህ የጥፋት መሳሪያዎች መኖራቸውን ለዓለም ሰላም ይሰጣሉ ወይስ ስጋት ነው ብላችሁ ታስባላችሁ? የእናንተ አስተያየት ምንድን ነው? ኮሜንት ላይ ጻፉልን። ቪዲዮን ከወደዳችሁ ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።